ጉድበል አዲስ አበባ ማለት አሁን ነው። ለአንዲት ሴት 2 ሽምግልና በአንድ ቀን ተልከዋል። ነፍሰ ገዳዩን በፍቅር ሰንሰለት የጠለፈችው ጥበበኛዋ ኢትዮጵያዊቷ ዋና ሳጅን ጉዳይ ፍቅረኛዬን ያዙብኝ ፖሊሶቹ መጡና ማለት ነው። ምንድነው ያለው? ሴት የምትወደኝ ፍቅረኛዬ ላይ ነው ያደረኩት፣ በመወደው ሰው ደግሞ በሴት ተያዝኩ። ወልቃይት ጠገዴ አደባባይ ወጥቷል። ህወሓት እየተወገዘም ይገኛል። በወልቃይት ጠገዴ ሰቲት ሁመራ ዞን በአሁኑ ሰዓት ህዝባዊ የተቃውሞ ሰልፍ እየተካሄደ ይገኛል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በዚህ የምንመለከተው የአንዲት ፖሊስ ታሪክን እንመለከታለን። ፍቅረኛዋን ነው ያሳሰረችውና ይህ ነገር ምንድነው የሚለውን የምንመለከት ይሆናል። እንዲሁም ደግሞ እንግዲህ በወልቃይት ጠገዴ ታላቅ ተቃውሞ ሰልፍ ተካሂዷል። በዛሬ በትግራይ እየተፈጠረ ያለ ነገር ሁላችንንም ስለሚያገባን ያንን እንመለከታለን። ከዛ ደግሞ እንግዲህ አንዲት ሴት ሆና 2 ሽምግልና ከተለያየ አካላት በአንድ ቀን 2 ሽምግልና የተላከላት ሴትም እንዳለች እየሰማን ነው። ያንን ማስቃኛችሁ ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁኝ ቆዩ። ይህን ቪዲዮ ላይክ ማድረጋችሁን፣ ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም እስቲ በኮሜንት ሴክሽን ላይ እግዚአብሔር ለዚህ ሰዓት ስላደረሰን እግዚአብሔር የተመሰገነ ይሁን እያልን እንድንጽፍ እወዳለሁ። ሁላችሁም ጻፉ። እስቲ ከሁሉ በፊት ይህን ቪዲዮ ግን ተመልክታችሁታል? ሄሎ ማነ ቤት ኪራይ ባለቤት አልነገረችን? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። እየሞከርኩኝ ነው የምትለዋ ይህች ቃል ዝም ብላ ከአፍ የምትወጣ ንግግር ብቻ ፈጽሞ አይደለችም። ቃላቱ ከከንፈር ሳይሆን ከልብ የወጣ የብዙዎቻችን የኑሮ ትግልና የውስጥ ስብራት የፈታ ቁልፍ እንጂ። እየሞከርኩኝ ነው የምትለዋ ቃል በውስጧ የሺህ ሌሊቶች እንቅልፍ ማጣት፣ የሺህ ቀናት የኑሮ ትግልና በሚሊዮኖች የሚቆጠሩ ኢትዮጵያውያን የልብ ትርታ ታዝላለች። በዚህ ቃል ውስጥ መጋደል አለ። በዚህ ቃል ውስጥ ተስፋ አለ። በዚህ ቃል ውስጥ ነገን የማየት ጉጉት አለ። ኮሜዲያን ያሲኖ በዚህ ቪዲዮ የኢትዮጵያውያንን የዕለት ተዕለት ውጥረት፣ የኑሮ ውድነትና የስነ ልቦና ጫና በመስታወትነት አሳይቶናል። እየሞከርኩኝ ነው ማለት አልተሳካልኝም ማለት ግን ፈጽሞ አይደለም። ይልቁንም እየደከመኝም ቢሆን አልቆምኩም የሚል የጀግንነት መግለጫ ነው። ቪዲዮው የብዙዎቻችን ልብ የነካው ሁላችንም በፈገግታችን ጀርባ የደበቅነው ጭንቀትና የመትረፍ ትግላችን አውጥቶ ስለዘመረው ነው። መሞከር ራሱ ትልቅ ድል መሆኑን ያሲኖ በኪነ ጥበቡ አስመስክሯል። ምንም እንኳን ሸክሙ ቢከብደንም በያሲኖ ቃል ውስጥ ሁላችንም የራሳችን ታሪክ አግኝተናል። አሁንም ቢሆን እየወደቅን እየተነሳን መሞከራችን እንቀጥላለን። አሁንም እየሞከርን። በጣም የሚገርም በጣም ልብን የሚነካ ነው። የእያንዳንዱን ኢትዮጵያዊ የእያንዳንዱን ሰው የገለጸ ማለት ነው። ይሄ እየሞከርኩ ነው የሚለውን ቃል በቀላል የምናየው አይደለም። ዛሬ ላይ ባለን የኑሮ ውጣ ውረድ፣ ባለን በጣም በርካታ ማህበራዊ ህይወት፣ ባለን ራሳችንን ለማብቃት የተለያየ ደረጃ ለመድረስ የምናደርገው ጥረት በሙከራ ውስጥ ነው ያለው። በተለይ የሁሉን ኢትዮጵያውያንን ልብ የነካ ነው ብዬ አስባለሁ። ቀላል አይደለም። ዛሬ በጣም ከፍተኛ ድካም ውስጥ፣ ከፍተኛ መዛል ውስጥ፣ ከፍተኛ የዓለም ጫጫታ ውስጥ ነው ያለነው። ከዚህ የዓለም ጫጫታ ለመውጣት የሞከርን። ነገር ግን እንዴት ነው የምንሞክረው? በምን አይነት መልኩ ነው የምንሞክረው? በምን አይነት ሁኔታ እየሄድን ስለሆነ ነው ይህ ሁሉ ነገር የመጣብን የሚለውን ነገር ማሰብ ያስፈልጋል። በተለይ ኦርቶዶክሳውያን፣ በተለይ ክርስቲያኖች ፈተና ይበዛል። በህይወት በውጣ ውረድ፣ በኑሮ ገንዘብ በማጣት፣ ልጅ በማጣት፣ ልጆች ወልደን ደግሞ ከቤተ እግዚአብሔር በመራቅ፣ ስራ በማጣት፣ ትምህርት በጣም በርካታ ነገሮች ኖሮብን ያንን ለማሻሻል እየሞከርን ነው።
እየጣርን ነው። ይህን ሙከራ ግን በምን አይነት ሁኔታ ነው የምንሞክረው? እግዚአብሔርን ከውስጣችን አወጥተን ነው? እግዚአብሔርን ከውስጣችን አርቀን ነው? እግዚአብሔር በእያንዳንዱ ነገራችን እንዲነክስ አድርገን ነው ወይስ አናደርገው ነው እየሞከርን ያለን? በምን አይነት ሁኔታ ነው ዛሬ ህይወትን ለማሸነፍ የሚደርስባችሁን ውጣ ውረድ፣ የሚደርስባችሁን እንግልት፣ የሚደርስብንን ነገር በምን አይነት ሁኔታ ነው እየሞከርን ያለን? ይህን እያንዳንዳችን ራሳችንን መጠየቅ አለብን። አዎ ሁላችንም መቼም የተለያዩ ጫናዎች አሉብን፣ የተለያዩ ችግሮች አሉብን። ከዛ ችግር ውስጥ ከዛ ነገር ውስጥ መውጣት የምንፈልጋቸው ነገሮች ማለት ነው። እንሞክራለን፣ እንጥራለን። በምን አይነት ሁኔታ ይህን መጠየቅ ያስፈልጋልና እንደው የብዙዎችን ልብ የነካ ብዙዎች በዚህ የተግባቡበት እንደው እንዴት አድርጎ ፈጠራ ውስጥ እንደመጣለት በጣም የሚገርም ነውና እንዲህ አይነት ሰዎች እውነታን አያችሁ፣ እውነታን በቀልድ አስመስሎ ኦር ሌላ ነገር ፈጥሮ ሰው ውስጥ መግባት ማለት ይሄ ነው። እግዚአብሔር ጥበቡን ይስጥ ነው ምለው። ግን ነገሮችን እኛ ወደ ራሳችን ስንመጣ በምንድን ነው የምንሞክረው? በምንድን ነው እየሞከረን ያለ ነው የሚለው መጠየቅ ነው። እግዚአብሔርን አስገብተን ከሆነ ይሳካልናል። ሲጀመር እግዚአብሔርን አስገብተን የምንሞክረው ነገር የለም፣ ሁሉም ነገር ስለሚሆን ማለት ነው። እኛ ከልባችን እንፈልግ፣ ኃጢአት ብቻ አይሁን፣ እሱን የሚያስከፋ አይሁን እንጂ ጊዜ ይፈጃል እንጂ እያንዳንዷ ነገር ትስተካከላለች። ሙከራችን ግን ከምን ጋር ነው የሚለውን እንድታዩ ትፈልጋለሁ። እሺ ከዚሁ ጋር አያይዘን እስቲ በወልቃይት ያለውን ነገር እንስማ። ወልቃይት ጠገዴ አደባባይ ወጥቷል። ህወሓት እየተወገዘም ይገኛል። በወልቃይት ጠገዴ ሰቲት ሁመራ ዞን በአሁኑ ሰዓት ህዝባዊ የተቃውሞ ሰልፍ እየተካሄደ ይገኛል። ሰልፈኞቹ የህወሓትን ወታደራዊ እንቅስቃሴና ትንኮሳም አጥብቀው እያወገዙ ነው። በሰልፉ ላይ በግልጽ የተሰሙ ካሉ መፈክሮች መካከል እምቢ ለዳግም ጦርነትና የጥፋት ኃይሉ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክን መገንባት ነው የሚሉ ይገኙበታል። አካባቢው ከፍተኛ ውጥረት ውስጥ ሲሆን ህዝቡ ለጥፋት አንፈቅድምም እያለ ይገኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ። እኔ ትግራይ ክልል አይደለው፣ ምን አገባኝ? እኔ ጦርነት ተነሳ አልተነሳ ይመለከተኛል አይመለከተኝም ከሚሉት ሰዎች አይደለሁም። እስከ መቼ ድረስ ነው እንደው የትግራይ እናቶች የትግራይ አባቶች በጦርነት የሚማቀቁት? እስከ መቼ ድረስ ነው እናት ወልዳ ልጇን ለጦርነት የምትሰጠው? መቼ ነው ይሄ ነገር ሊቆም የሚችለው? መቼ ነው? ወልዳችሁ ልጆቻችሁን ለጦርነት ባካችሁ አትስጡ። ይሄን ሁሉ አመት በውጊያ ያሳለፋችሁ፣ መቼ ነው እናንተስ ወልዳችሁ በልጆቻችሁ የምትጦሩት? ግዴላችሁም፣ ይበቃችኋል። በፖለቲካ የጃጁ በፖለቲካ የወደቁ ከጠመንጃ ውጪ ስለምንም የማያውቁ እነዚህ አካላት ናቸው እናንተን ዛሬም ትናንትም ልጆቻችሁን እየወሰዱባችሁ ያሉት። ስለዚህ ኃይል ልትሏቸው ይገባል። አይሆንም ለኛ ጦርነት ልትሉ ይገባል። ቻው ባይዘው ስለ ጦርነት አይመለከተንም የምትሉ አካላቶች ካላችሁ ታሳዝናላችሁ። ሁላችንም ይመለከተናል። በጣም ብዙ ፈተና ስለሚመጣ ማለት ነው። አብሮ ሰው እርስ በርስ ወንድም ለወንድም ይገዳደል ሊሞት አይገባም። በትግራይ የሚካሄደው ጦርነት በትግራይ የሚያልቀው ህዝብ የሚሞተው በዚህ መልካ የሚደረገው ነገር ይመለከተናል። እኔ ወገኖቻችን ናቸው፣ ወንድሞቻችን ናቸው። ለማንም አልጠቀመም። ከዚህ በፊት በርካታ ነገሮች ተካሄዱ አይደል? በርካታ ነገሮች ተደረጉ። ምን መጣ? ምን ተከሰተ የሚለውን መመልከት ነው። ማንስ ፍሬ አፈራ? ማንስ አሸናፊ ሆነ? ስለዚህ ነገሮችን ሁልጊዜ በንግግር ለመፍታት ማሰብ አለብን። ሁላችንም እዚህ ላይ ድርሻችን ልንወጣ ያስፈልጋል። አሻራችን ልናስቀምጥ። በእያንዳንዱ ማህበራዊ ሚዲያዎች ጦርነት መቆም አለበት። ንግግር ነው። ያጠፋም አካል ካለ በራሱ የሚገሰጽበት በህጋዊ መንገድ የሚገሰጽበት እንጂ በመካከል የሚያልቁ እናቶች፣ በመካከል የሚያልቁ ንጹሃኖችን ማሰብ ያስፈልጋል። ስለዚህ በዛ የሚካሄደው ጦርነት አዎ ሰልችቶናል። በተለይ ኢትዮጵያ ጦርነት ሰልችቷታል። እልቂት ሰልችቷታል። ምድሪቷ የንጹሃን ደም ሰልችቷታል። አያስፈልግም። ወደ እግዚአብሔር እንቅረብ። በዚህ በነነዌ ጾም ባለንበት ወቅት ወደ እግዚአብሔር እንቅረብ። እባካችሁ ሁላችን እንጸልይ። በቃችሁ ይበለን። ዳግመኛ ወደ እልቂት፣ ዳግመኛ ወደ ሞት፣ ዳግመኛ ወደ ንጹሃን እርስ በርስ ጠላት አልመጣ፣ ከባዕድ አልመጣ፣ በማይጠቅም ነገር በማይሆን ነገር ማለት ነው። ምንም የምናተርፈው ትርፍ የለም። ያተረፍነውም ነገር የለም። በጦርነት ከሞት ውጭ ከደም መፋሰስ ውጭ የምናተርፈው ነገር የለም። ወንድማማቾች ስለሆንን ማለት ነው። ስለዚህ ያገባናል፣ ይመለከተናል። አያስፈልግም በቃ ልንል ያስፈልጋል። ወደ እግዚአብሔር ልንጸልይ ያስፈልጋል። ሰላምን ልንሰብክ፣ ሰላምን ስለ ሰላም ብቻ
ልንቆም ያስፈልጋል። ወገኖቻችን ማለቅ የለባቸውም ማለት ነው እና ሁሉም የሃይማኖት አባቶች በተለይ የሀገር ሽማግሌዎች ባካችሁ በእንዲህ አይነት ጉዳይ ገብታችሁ ነገሩን ለማስቆም ሞክሩ። ዳግመኛ ያ የጨለማ ያ ደም የፈሰሰበት ዘመን ተመልሶ እንዳይመጣ እግዚአብሔር ከዚህ ይሰውራል። እሺ ስለ ፖሊሷ ታሪክ እንመልከት። እንግዲህ ፍቅረኛዋን ነው ያሳሰረችው። እንዴት ነው ፍቅረኛዋን ያሳሰረችው? ምንድነው ይሄ ነገር የሚለውን ሙሉን ታሪክ ከሷም ካለው ነገር ላስቃኛችሁ። ፊልም የሚመስለውና ነፍሰ ገዳዩን በፍቅር ሰንሰለት የጠለፈችው ጥበበኛዋ ኢትዮጵያዊቷ ዋና ሳጅን ጉዳይ ድሬዳዋ ያቺ በሞቃታ አየር የምትታወቀው የኢትዮጵያ ንግስት ለዓመታት አንድ አስደንጋጭ ሚስጥር በሆዷ ይዛ ቆይታ ነበር። ሳባ የምትባለው ወጣት ከፍቅረኛዬ ጋር ተጣልቼ ጠፋሁ በሚል በወሬ የታፈነ የውሸት ታሪክ ተቀብሮባት ነበረ። ነገር ግን እውነት እንደ ውሃ ናትና ቀዳዳ አግኝታ መውጣቷ ፈጽሞ የማይቀር ነው። ሰዎች በሰላም በሚተኙበትና የፍቅር ቃላት በሚለዋወጡበት አልጋ ስር የሳባ ምስኪን አካል በጨለማ ታፍኖ ተቀብሮ ተገኘ። ይህ ግኝት መላውን ከተማ ያስደነገጠ ቢሆንም ገዳዩ ያሬድ ግን ከአካባቢው እንደ ጭስ በኖ ጠፍቶ ነበረ። ዋና ሳጅን ስንዱ ካሳሁን ፋይሉን በእጇ ስትጨብጥ ለሞተችው እህቷ ቃል ገባች። ፍትህ መቃብር ውስጥ አትቀርም በማለት ስንዱ የተረዳቸው አንድ እውነት ግን ነበረ። ያሬድ እንደ አውሬ የሚጠነቀቅ የቴክኖሎጂ አጠቃቀሙን የሚያውቅና ማንነቱ የመቀየር ልዩ ክህሎት ያለው ዘመናዊ ወንጀለኛ መሆኑ ነበር። ስለዚህ አደኑ ከጠመንጃ ወደ ስልክ ስክሪን ተዛወረ። ስንዱ የወንጀለኛው ደካማ ጎን አጠናች። ያሬድ የሴቶች አዳይ ነበር። ስንዱ ማያ በሚል የሐሰት ስም በጅግጅጋ የምትኖር ባለሀብትና ብቸኛ ሴት ሆና መረቧን ዘረጋች። ለወራት የዘለቀው የድመትና የአይጥ ጨዋታ ያሬድ በአዳማ ከተማ ሆኖ የጅግጅጋዋን ቆንጆ ያገኘ መስሎት በፍቅር ሰከረ። ቀጠሮ በአዳማ ሆቴል ተቆረጠ። ያሬድ ለዓመታት ከተደበቀበት የጨለማ ጉድጓድ ወጥቶ በአዲስ ልብስና በአበባ ወደ ሆቴሉ አመራ። እሱ የሚጠብቀው ባለሀብት ፍቅረኛውን ነበር። ስንዱ ግን በቦርሷ ውስጥ ካቴና ይዛ ተዘጋጅታለች። ያሬድ ወደ ስንዱ ጠጋ ብሎ ማያ ሲል በፈገግታ ጠራት። ስንዱ ቀናለች። አይኖቿ ውስጥ ፍቅር ሳይሆን የ3 ዓመት የፍትህ ጥማት ይታይ ነበር። ማያ አይደለሁም ዋና ሳጅን ስንዱ ነኝ የሚለው ድምጿ ስንጥቅ ብሎ ሲወጣ ያሬድ ሊያመልጥ ሞከረ። ስንዱ ግን እንዳንበሳ ተወረወረችበት። የ3 ዓመት ድብብቆሽ በቀዝቃዛው የብረት ካቴና ድምፅ በመጨረሻም ተደመደመ። ተሰወረ በኋላ በምንም አካባቢ መረጃው ላይ እንዳለው የሚኖርበትን አካባቢ እንጂ የት ሊገኝ እንደሚችል በግልጽ የተቀመጠ ነገር የለም መታወቂያው ላይ። እዛም ምን አደረግን? ያው በስሙ ማህበራዊ ሚዲያን በመጠቀም በኢሞ ያው ፎቶ ምናምን በመላላክ የፍቅር ግንኙነት በሚመስል መልኩ የፍቅር ቃላቶችን በመነጋገር ያው ወንድ ልጅ ነውና እኛ ሴቶች ብልሃተኞች ነን። ደካማ ጎኑን በመጠቀም የተለያዩ የፍቅር ቃላቶችን የተለያዩ ፎቶዎችን ያው አሁን እንግዲህ ቆጃንጆ ፎቶ የነበሩ ፎቶዎችን በመላክ ምናምን ትንሽ ልቡ ያው ወደ አመኔታና ወደ መሸርሸር ነገር ይሄዳል መሰለኝ። እኔ ነጋዴ እንደሆንኩኝ ጅጅጋ ከተማ እንደምኖር እሱ ደግሞ የኤሌክትሪክ ባለሙያ እንደሆነና አዳማ አካባቢ ላይ እንደሚሰራ አዳማ አርባ ምንጭ ምናምን ላይ እንደሚሰራ በምናወራው ሂደት ተረዳዳንና ለረጅም ጊዜ ይህንን በማውራት ሂደት ላይ ካሳለፍን በኋላ ያው ጫማዎች ነጋዴ ነኝ ብዬው ስለነበረ ጫማዎች፣ ልብሶች ምናምን ይዤ ወደ አዳማ እንደምመጣ አንድ ቀን እንደምመጣ ሁሌ የምናወራ ነበር። ያ ቀን ደረሰና ወደ አዳማ ሄድን። አዳማ ሄድን። በዚህ ጊዜ ውስጥ በኢሞ እንጂ በስልክ አውርተን አናውቅም። በጽሁፍ ወይም ደግሞ በኢሞ በድምፅ ነው እንጂ ቀጥታ በስልክ ተደዋውለን አውርተን አናውቅምና ድምፄን የመጀመሪያ ጊዜ ደወልኩና ሰርፕራይዝ አዳማ ገብቼ አድሬያለሁ፣ እንደዚህ አይነት ቦታ አልጋ ይዣለሁ አልኩት። አሁን እኮ ብመጣ እለይሻለሁ በየቅርብ ጊዜ ፎቶ ላኪልኝ አለ። ላኩለት። በቃ ጠብቅኝ አለ። ከአዳማ ወጣ ያለ ከተማ ነበር መሰለኝ ያለው። ዘገየብን። ያው እኔም ካፌ ነገር ላይ ቁጭ ብያለሁ። የስራ ባልደረቦቼም ሲቪል ለብሰው ካፌው አካባቢ ላይ ቁጭ ብለው እኔን እየተከታተሉ ለረጅም ሰዓት ለ4 ሰዓት የሚያህል ቡና ውሃ ሳይቀር እየተጠቀምን ሲዘገይ ያው ልሄድ ነው በቃ የማደርሳቸው እቃዎች ስላሉ ልወጣ ነው ስለው አይ አሁን ድረሳለሁ አለ።
እንደውም አልጋ የሚያስይዝ ሰው ልላክና አልጋ ይዘሽ ረፊ ደክሞሽ ከሆነ መንገድ ምናምን አለ። አይ እጠብቅሃለሁ እዚሁ አልኩት። እዛው ካፌ ውስጥ እንዳለው ደርሻለሁ አለ። ልክ ከውጪ ያው እሱ ለይቶኛል፣ እኔም ለይቼዋለሁ። ከውጪ ካፌው መስታወት ስለነበረ እንደወረደ ከመኪና ወደ እኔ ሲመጣ አየሁት። ቀጥታ ወደ እኔ ነው የመጣው። እኔም ለይታ አመቺ የሆነ ቦታ ላይ ነበር የተቀመጥኩት። ያው የተነፋፈቀ ሰው እንደሚገናኘው በጣም በቃ መጥቶ ቀጥታ አቀፈኝ። እዛም በቃ አሁን በቃ ማረፊያ ቦታ እንሄዳለን ምናምን አለ። የዛን ሰዓት ያው ፍቅረኛዬን ያዙብኝ ፖሊሶቹ መጡና ማለት ነው። እና በጣም በጭራሽ ባላሰበው ሁኔታ ነው፣ በጭራሽ ባልጠበቀው ሁኔታ ደነገጠ። በቃ ቁጭ አለ። ምንድነው ያደረኩት ብሎ ሲል ከድሬዳዋ ነው አሉት ሲሉት ደነገጠ። ምንድነው ያለው? ሴት የምትወደኝ ፍቅረኛዬ ላይ ነው ያደረኩት፣ በምወደው ሰው ደግሞ በሴት ተያዝኩ። ስለዚህ የፈጣሪ ስራ ነው አለ። በቁጥጥር ስር አውለ ነው ከአዳማ ፖሊሶች ጋር አዳማ ፖሊስ ላይ አቆይተ ነው ወደ ድሬዳዋ ይዘን የመጣንበት ሂደት አለና ይሄ በጋራ የተሰራ ትልቅ እንትን ድል ነው። እንደ ራሴ ያው ፊት ለፊት ያለው ፎቶ ምኑ የኔ ይሁን እንጂ የኔ የምርመራ ስራ ባልደረቦቼ የጋራ ውጤት ነው ይሄ። የተጎዳ ሰው እኔም እንደተጎዳ ሰው ሆኜ ነው የቀረብኩት። ያው እንደምንካካስ ይሄ አለ አይደለም፣ በዛ ደካማ ጎን ተገብቶ ነው ልቡ የተሸረሸረውና ያው ምርመራ ስራ ጥበብን ይፈልጋል። የሰው ደም ፈሶ እንደማይቀር አያችሁ። እግዚአብሔር እንዴት አድርጎ እንደሚበቀል፣ እግዚአብሔር እንዴት አድርጎ ደሟን እንደመለሰላት፣ ያቺ ፍቅረኛዋን በግፍ ገሎ አምልጦ በደስታ በሰላም አይኖርም። ዛሬም የሰዎችን ነገር ስንወስድ የኛ ያልሆነ ነገር ውስጥ ስንገባ ለጊዜው ሊመስለን ይችላል እንጂ መኖር አንችልም። እግዚአብሔር የሚበቀል አምላክ አያችሁ። ደሟን ሲመልስላት በእውነት ለዚች ፖሊስ እንደው ልናጨበጭብላት በጣም ልናደንቃት ያስፈልጋል። እንዲህ አይነት ሲስተሞችን ተጠቅሞ ወንጀለኞችን በመያዟ ማለት ነው። ወንጀለኞችን በመያዟ ያን ወንጀለኛ በመያዟ ምን ልላችሁ ነው ፈልገው፣ የማንም እውነት ግን አይቀርም። ትቀጥናለች፣ ትሳሳለች እንጂ ያቺ እውነት አትበጠስም። እግዚአብሔር ጋር እንግዲህ የዚህ ቤተሰቦች ምን ያህል እንዳለቀሱ፣ ይቺስ ምን ያህል ድምጿን እንዳሰማች እግዚአብሔር በጊዜው አይመስለንም። ተደብቀ ምንኖር ተሸሽገ ምንኖር ይመስላል። ከሰው ልንሸሽግ እንችላለን። እግዚአብሔር ግን በሰዓቱ ያጋልጣል። በሰዓቱ በጊዜው በእያንዳንዱ ሳይል ለእያንዳንዱ ፍርድን የሚሰጥ አምላክ ነው ያለው። እና እንደው ምን አይነት ሰዎች እኮ ካልተፈላለገ እኮ መተው ይቻላል። አሁን ሚስት ተጋብቶ ገሎ መሄድ እኔ ቅርታ አድርጉልኝ፣ ሰው ባልና ሚስት መቼም ሰው ከራሱ ጋር ይጣላል። ከባልና ሚስት ጸብ ሲፈጠር ወንዱ ኦር ሴቷ ወታ መሄድ ውጥት ይለሆነ እኮ ነው። ለተወሰነ ደቂቃ እኮ ነው 10 ደቂቃ 20 ደቂቃ ወታ ነገሩን ብርድ አድርጋ ብትመጣ ያልቃል፣ ወይም አብርዶት ቢመጣ ይቆማል። ያ ግን ላይ በል የሚል ሰይጣን መንፈስ አለ። በቃ እንዲህ አይነት ነገር ይመጣል። እግዚአብሔርን ስለማናስገባን ውስጣችን ባልና ሚስት ሆነው እስቲ ሁልጊዜ ማታ መጽሐፍ ቅዱስ አንብበው ይተኛሉ። ሁልጊዜ ጸሎት የሚያደርጓሉ። ሁልጊዜ በየጊዜው ቀንና ጊዜ ቆጥረው ከመምረንስ አባቶቻቸው ጋር የሚገናኙአሉ። ቀንና ጊዜ ቆጥረው ስላሳለፉት ነገር ምን እናስተካክል፣ በምን አይነት መልኩ እንሂድ፣ ምንድነው ያስከፋው፣ ምንድነው ያስከፋውሽ፣ ምንድነው ያጎደልኩብህ፣ ምንድነው ያጎደልኩብሽ ትባባላላችሁ። እንዲህ አይነት ህይወት ያለው አለ። ዛሬ ራሳችን ለዲያብሎስና ነገስን እንዲህ አይነት ጊዜ ደረሰ። እግዚአብሔር ከዚህ ጊዜ ይሰውረን። እቺንም ፖሊስ ሳናደንቅ አናልፍም። በእውነት እውነታ ሁል ጊዜ ተበጥሳ አትቀርም። ይሄንን ማመን ያስፈልጋል። ፍርድ ከእግዚአብሔር ነው። ዛሬ በወንጀል ውስጥ ያለን፣ ዛሬ የሰው ደም ያፈሰስን፣ ዛሬ ሰዎችን ያስለቀስን፣ ነገኛም እናለቅሳለን። ስለዛች ዋጋ እንከፍላለን። እግዚአብሔር ከዚህ ሁላችንንም ይሰውረን። እሺ ወደ ሽምግልናው እንለፍ። እስቲ ተከታተሉት። ጉድ በል አዲስ አበባ ማለት አሁን ነው። ለአንዲት ሴት 2 ሽምግልና በአንድ ቀን ተልኳል። ኖር ሬዲዮ እንደዘገበው በአንዲት ወጣት ሴት ቤት የተከሰተው አስገራሚ የሽምግልና ታሪክ አካባቢውን አሁን ላይ መነጋገሪያ አድርጎታል። ክስተቱ እንዲህ ነው። ጠዋት የመጀመሪያ የሽምግልና ቡድን ወላጆች ቤት ይገባሉ። ቤተሰብም ጥያቄያቸውን ተቀብሎ ልጃችንን ሰጥተናል በማለት ይመርቃቸዋል። በመቀጠልም ሽማግሌዎች በደስታ ወደ ምግብ ገበታ ቀርበው እንኳን ደስ ያላችሁ የተባባሉ ባሉበት ወቅት ሌላ ያልተጠበቀ ድምፅ ደጃፍ ላይ ይሰማል።
ሁለተኛው የሽምግልና ቡድን ለዚሁ ልጅ የጋብቻ ጥያቄ ይዘው ደጅ ላይ መቆማቸው ታወቀ። በአንድ ጊዜ ቤቱ ወደ ግርግርም ተቀየረ። ቀድሞ እሺ የተባሉት ሽማግሌዎችና አዲስ የመጡት ቡድኖች መካከል አለመግባባት የተፈጠረም ሲሆን ጉዳዩን የታዘቡ ሰዎችም በታሪክ ታይቶ የማይታወቅ አጋጣሚ ሲሉ ገልጸውታል። ጥያቄው ግን ልጅቷ ለሁለቱም ፍቃድ ሰጥታ ይሆን ወይስ ድንገታዊ አጋጣሚ? እናንተ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። አዲስ የሚገርም ጊዜ ደርሰናል እኮ አይማማ ኢትዮጵያ። ምን አይነት ነገር እንደምንሰማው በየጊዜው። እኔ ባይዘው ለዚህ ሁሉ ተጠያቂ ሴቷን ነው ማረጋት። በዚህ ማላችሁ በዚህ ምክንያቱም ቤተሰቦቿን ወላጆቿን አስቀምጣ ሽምግልና ተቀበሉ አለች። ጊዜ እነዚህ ወላጆች ከየት እንደሚመጣ ያቁም ሽምግልና ነው የሚጠብቁት። ለሁለቱም የተናገረችው እቺ ናት አይደል? እንዴት ነው ነገሩ ግን ምንድነው? ከየትኛውስ ነው ብላችሁ ታስባላችሁ? እንግዲህ እስካሁን ሙሉ ታሪኩን ብንሰማው ጥሩ ነው። ሙሉ ታሪኩ አልወጣ። እንዲህ አይነት ጊዜ ግን ደርሰናል። ኧረ እግዚአብሔር ይታረቀን። ለአንዲት ሴት አንድ ባል፣ ለአንድ ባል አንድ ወንድ ነው የተፈቀደውና በአንድ ቀን ሁለት ሽምግልና አላውቅ ምን እንደሚፈጠር። ቤተሰብስ ምንድን ነው የሚሰማው? እስቲ እነዚህ እንከታተልና እንጨርሳለን። ይህ ጾም ከኛ ጋር ምን ያገናኘዋል ሊል ይችላል አንድ ሰው። ማለት ነነዌ እንደሆነ በጾመችው ጾም ምህረትን አግኝታ ታሪኩ አልፏል ሊል ይችላል። አንደኛ ሀገር በሚለው አውድ ብንመለከተው ሀገር አንድ ሰው የሚኖርበት ቦታ ሊሆን ይችላል። እንደ መጽሐፍ ቅዱስ አገባብ ደግሞ ሀገር ከተማ የሰው ልጅ ሰውነትም ሊሆን ይችላል። አንደኛ እንዳለንበት ሁኔታና ወቅት ስናስበው የማያጾም ጊዜ ላይ አይደለንም። እንደውም ያለነው እኛ የማያስበላ ወደ እግዚአብሔር እየቀረብን የምንማጸንበት ወቅት ላይ ነው፣ እንደ ሀገርም እንደ ሕዝብም ጭምር እና ይህ ጾም እንደ ሀገር የተጾመ እንደመሆኑ ሁሉም ሕዝበ ክርስቲያን ባለበት እንዲጾም መንገድን የሚከፍት ነው። እንዳልኩት ደግሞ ሀገር ማለት ቦታ ብቻ ሳይሆን ሰውም ነው እና እንደ ሰው በሰውነታችን ሀገር ላይ ደግሞ ከነነዌ ያልተናነሰ በጣም ብዙ የሰለጠኑብን ክፋቶች አሉ። ስለዚህ ነነዌ በጾመችው ጾም ራሷን ከተማይቱና ህዝቡ እንደተማረው ሁሉ አንድ ነነዌ የተባለ ሰውም እንደ ሰውነቱ ሀገር ይህንን ጾም በመጾሙ እግዚአብሔር አምላክ ሊመጣበት ከሚችለው መዓት ካጠፋው ጥፋት ላይ ሊደርስበት ከሚችለው ክፋት በቸርነቱና በምሕረቱ ሊመልሰውና ሊታረቀውም ጭምር ይችላል። ይህ ጾም በቤተ ክርስቲያናችን ውስጥ ምንም እንኳን በ3 ቀን ብቻ አነስተኛ ጾም ትሁን እንጂ ትልቅ በረከት ያለባት ናት። ይህ ጾም ወደ ኋላ ብንመለስ ብዙ ነገሮችን ያስታውሰናል። የነነዌ ከተማ ከነበረባት ችግር መዳኗን ብቻ ሳይሆን የዮናስንም አለመታዘዝንም እግዚአብሔር ያስተማረበት ነውና ለእግዚአብሔር የማይታዘዙ ለፈቃዱ እሺ በጄ ብለው መልስ መስጠት የማይፈልጉ ሰዎች እግዚአብሔር አምላክ የትም ቢኮበልሉ ያገኛቸዋል። ምክንያቱም እሱ በሁሉም ቦታ ያለ አምላክ ነው። ዮናስም መስሎት ነበረ ከነበረበት ቦታ ሸሽቶ ወደ ተርሴስ ሲሄድ ማንም የማይዘው መስሎት ነበረ። ግን እግዚአብሔር የኮበለለበትን ቦታ ብቻ ሳይሆን የኮበለለበትንም ዓለም ጭምር በእጁ ያዘ ነበር እና ለእግዚአብሔር መልስ እምቢ ለማለትን ለስጋቸው ፈቃድ ደግሞ እሺ ለማለትን የሚሮጡ ሰዎችን ጭምር እግዚአብሔር አምላክ እስከምን ድረስ እንደሚከተላቸው እስከምን ድረስ እንደሚመለሳቸው ማሳያ ነው። የአገልግሎትም ትምህርት ነው። አልሄድም አልፈልግም ለሚሉ ሰዎችና ራሳቸው እግዚአብሔር ለሰጣቸው ጥሪ በስጋዊ አእምሮ ብቻ አስበውት አይሆንም ለሚሉትም ጭምር አምላካችን ኢየሱስ ክርስቶስ እሱ ሊያደርግ የፈቀደውንና የወደደውን በእምነት እንድንከተለውና እሺ ብለን እንድንታዘዘው እንደሚፈልግም ጭምር ለአገልጋዮችም ጭምር ትልቅ የሆነ ትምህርት የሚያስተላልፍ መጽሐፍ ነው። ካለመታዘዝና ከመታዘዝም ውጪ ደግሞ አምላካችን ልዑል እግዚአብሔር ድንቅ የሆነ ተአምርም ያደረገበት ነው። ማንም በአሳ አንበሪ ሆድ ውስጥ ገብቶ በሚቆይበት ጊዜ ላይ እንደገባው ይወጣል ብሎ የሚጠብቅ የለም። ትልቅ ተአምር ነው። በነገራችን ላይ ቅዱስ ጎርጎርዮስ ዘእንዚናዙ በሚያስተምርበት ወቅት ላይ መርጦ ይናገራል። ይሄንን ተአምር ላለማመን ምንድነው ምክንያታችሁ ብሎ ይናገራል። ማለት የአሳ አንበሪ ሆድ ውስጥ ዮናስ 3 መዓልት 3 ሌሊት ቆይቶ መውጣቱን ማለት ነውና እንዲህ የምትሉማ ከሆነ እኮ ከዮናስ በላይ ላታምኗቸው የምትችሏቸው በጣም ብዙ ተአምራቶች ሊኖሩ ይችላሉ። ግን እኛ በእምነት ውስጥ ያለን ሰዎችን ግን ይሄንን በደንብ አድርገን እንደምናምነው ለእግዚአብሔር የሚሳነው ነገር የለም ጭምር እንደሆነ እንረዳለን ይላል። በሌላ ቦታም ደግሞ ራሱ ቅዱስ ጎርጎርዮስ ዘእንዚናዙ ዮናስን በደንብ አድርጎ አክብሮና ከፍ ከፍ አድርጎ ሲናገርም እናያለን። እንዲያውም ከሌሎች ነቢያት ጋር ያነጻጽረዋል። ምን ይላል?
ኤልያስን አይታችሁ አድንቃችሁት አክብራችሁት ነበር አይደለ? ከሐሰተኛ ነቢያት ጋር ተከራክሮ ከላይ ያለ እሳትን አውርዶ ሲያስበላ ኤልሳንም አክብራችሁታል፣ ከፍ ከፍ አድርጋችሁታል። በኤልያስ ያደረው መንፈስ እጥፍ ድርብ ሆኖለታልና ዮናስንስ እንዴት ላታከብሩት ትችላላችሁ? በከርሰ አንበሪ ውስጥ አድሮ 3 መዓልት 3 ሌሊት የመውጣቱ ነገር እኮ እጅግ ተአምር ነው ብሎ ይናገራልና ይሄም የተአምራት እግዚአብሔር አምላክ ድንቅ ነገር እንደሚያደርግ እንደ አሳ አንበሪ በጣም ከባድ የሆኑብን አንወጣባቸውም ያልናቸውን ተበልተው ይቀራሉ የተባለባቸውን ቦታዎች እግዚአብሔር እንደሚያሻግር እንደሚያስወጣ ማሳያ ነው። ከነ ልብሱን የወጣው ዮናስ ራሱ በገባበት ጊዜ ላይ ከነ ልብሱን የጣሉት ሲወጣም ከነ ልብሱን የወጣውና እግዚአብሔር ሲያተርፍ እንዲህ ነው። 3 ደቂቅን በገቡበት እሳት ላይ ከጸጉራቸው አንዲት እንኳን ነገር ሳትጎል እንዳወጣቸው ሁሉ ዮናስንም ከገባበት የአሳ አንበሪ ሆድ የልብሱ ጫፍ እንኳን ሳትጎልን ያወጣውና ይህ ጾም ለሚያየውና ለሚመለከተው ብዙ በቆይትን ብዙ በረከትን ለእግዚአብሔር እሺ ብሎ መታዘዝን እስከምን ድረስ እንደሚያስባርክ ከእግዚአብሔር ለመኮብለል መሞከር ደግሞ እግዚአብሔር ያለውን ኃይልና ግርማ የሚያሳይበት ትልቅ ጾም ነው። በዚህ ጾም ወቅት ላይ ሁላችንም እንደ ሀገርም ከሀገርም ባለፈ ደግሞ እንደ ሰውነታችንም ጭምር ከነነዌ የባሰ ኃጢአትን የሰራን በንስሐ ተመልሰን እግዚአብሔር በ3 ቀን ያሳየውን ምሕረት ለኛም በቸርነቱና በይቅርታው እሺ ብሎ ፊቱን እንዲመልስልንና ካለንባቸው ችግሮች ሁሉ ነነዌን እንዳላቀቀን ያን እንዲያላቀቀንም ጭምር የምንማጸንበት ጾም እንዲሆን አምላካችን ቅዱስ እግዚአብሔር ይርዳን። ጾመ ነነዌ 3 ቀን ናት። 3 ቀን ረጅም ነው አጭር ነው? አጭር ናት አይደል? ግን ቀኗ ናት አጭር። ቀኗ ናት አጭር። 3 ወር ከመብላትና 3 ቀን ከመጾም የቱ ነው ጠቃሚው? አቤት 3 ቀን መጾም። እንዲያውም ስለ ጾም የተጻፉ አንዳንድ ጽሑፎች ዓለማውያን ሰዎች በነገራችን ላይ ጾምን ይደግፉታል። እነሱ ግን የሚደግፉት በምንጾምበት ጊዜ ውስጣችን የጽዳት ዘመቻ ያደርጋል ይላሉ። ስብ ያቃጥላል ነው እንግዲህ። የቱ ይቃጠላል የቱ ይነደር ዝርዝሩ እነሱ ያውቁታል፣ እኛ አናውቀውም። የሆነ ነገር የሚወገዳል። ግን አባቶቻችን ግን በገዳም ያሉት ብዙ የሚጾሙት፣ ብዙ የሚጸልዩት፣ ብዙ የሚሰግዱት ጠንካሮች ብረት ናቸው። ብዙ ምግብ እንደው ታላቁ ሊቅ ዮሐንስ አፈወርቅ ከእርጥብ መሬት ተላትር እንደማይጠፋ ሁሉ ምግብ ከማይበዛ ሰው ኃጢአት አይጠፋም ይላል። በነገራችን ስለ ወባ ታውቃላችሁ? የወባ መራቢያው ምንድን ነው? ወባን ለመከላከል አንዱ የሚመከረው ዘዴ ምንድን ነው? የረግረጋማ ቦታ ጭቃ ያለበት ቦታ ምን ማድረግ ነው? ማድረቅ ነው። ልክ ይሄ ምግብ የሚያበዛ ሰው፣ መጠጥ የሚያበዛ ሰው፣ ተድላ ደስታ የሚያበዛ ሰው የወባ መራቢያ አይነት ነው ይላል ሊቁ ዮሐንስ አፈወርቅ። ኃጢአት ይበዛበታል ይላል። በእውነቱ ዓለምን የበጠበጡ ጥጋበኞች ናቸው። ይገርማቸዋል። ረሃብተኞች በጥብጠው ያውቁ። ረሃብት አዳምና ሔዋን በገነት ጥጋብ ነው ፈንቅሎ ያባረራቸው ከገነት። ቢርባቸው ኑሮ አይወጡም ነበር። ያው ሁሉ አትክልት ተጠጡ እውነቱን ለመናገር። ስለዚህ የጾመ ነነዌም በቤተ ክርስቲያናችን አጭር ናት። መነሻዋ ምንድን ነው ታውቁታላችሁ። የታሪክ የተፈጸመው የነነዌ ታሪክ የተፈጸመው ከ2500 ዓመት በፊት ነው። ረጅም ጊዜ ነው። ይሄ ጾም እንድንጾም የታዘዝ ነው። እንዳይረሳ አይደለም፣ ማስታወሻ አይደለም፣ መታሰቢያ አይደለም። ብዙ ጊዜ የነነዌ ጾም መታሰቢያ የሚል የዋህ አለ። መታሰቢያ አይደለም። አንድ ሰው ለአባቱ የታዘዘውን ኪኒን መልሶ ለሱ ቢታዘዝለት፣ ለምሳሌ አባቱ ወባ ሟቸው በወባ ቢሞቱ ከሆነ ዓመት በፊት ልጁ መልሶ ዛሬ ወባ ቢያመውና ለአባቱ የታዘዘው አይነት መድኃኒት ቢታዘዝለት የአባቴን ቅርስ እንዳረሳ ብሎ ነው ኪኒን የሚወጣው? እስኪ ንገሩኝ። አባዬ ይሄን ኪኒን እየዋጠ ነበር የሞተው፣ እኔም መዋጥ አለብኝ አባቴን ለማስታወስ ብሎ ነው? አይደለም። ለምንድን ነው? ለራሱ ስለታመመ ነው። የነነዌ ሰዎች ለምን ጾሙ ሲባል ከሀገሪቱ ልትነድ ነበር፣ ህዝቡ ሊያልቅ ነበር፣ ልትፈርስ ነበር። የነደደው እሳት የተመለሰው፣ የተቃጣው መዓት የተመለሰው በምንድን ነው? በጾም አማካኝነት ነው። ከ2500 ዓመት በኋላ እኛ የምንጾመው የነነዌ ሰዎች እንዳይረሱ ነው? ለመታሰቢያ ነው? አይደለም። እነሱ ያመማቸው በሽታ እኛንም አሞናል። እነሱ የነበረባቸው ችግር እኛም አለብን። ስለዚህ በሽታቸው ከበሽታችን ከተመሳሰለ መድኃኒታቸው ያስፈልገናል። ችግራቸው ከችግራችን ከተመሳሰለ መፍትሄው ያስፈልገናል ብለን ነው ኦርቶዶክሳውያን የተዋሕዶ ሊቃውንት ይችን ቀን የሰሩ። እንግዲህ ነነዌ ሀገር ናት። በዚህ አንዳንድ የመጽሐፍ ቅዱስን እናውቃለን የሚሉ ሰዎች በጻፉት ባጠኑት መሰረት ዛሬ ኩዌት ወይም ወደ ባህሬን ወደሚባለው አካባቢ የነበረች ጥንታዊት
ከተማ ናት። ዘመናዊት ከተማ፣ ጥንታዊት ከተማ ናት። የበለጸገች፣ የሰለጠነች፣ ያደገች፣ ዙሪያዋን በግንብ የታጠረች፣ ህዝቡ ምን ልብላ፣ ምን ልልበስ፣ የት ልደር ከሚል ነፃ የወጣባት ከተማ ነበረች። እኔ አንድ ከተማ ሰልጥኗል የሚባለው ምዕመናን እየሰማችሁ ነው? በደንብ ስሙኝ ከተሜዎች። እንዲያውም አንድ ጸሐፊ ሲጽፉ ምን ብለዋል? የዛሬ 35-40 ዓመት አካባቢ ኢትዮጵያ ከተሞችን መስረታለች፣ ከተሜዎችን መፍጠር አልቻለችም ይላል። ምክንያቱም አንድ ሰው ገንዘብ ስላለው ብቻ ከክፍለ ሀገር መጥቶ ፒያሳ ፎቅ ሊሰራ ይችላል። የሚገርመው ግን እሱ ስላልተሰራ ፎቁ ነው እንጂ ያለ ሰውዬ ዞ ገጠር ነው ጭንቅላቱ ያለው። ግን ስለ ከተማ መስራትና ከተሜን ማፍራት አንድ አይነት አይደለም። ስለዚህ አንድ ከተማ ሰልጥኗል የሚባለው አንድ መንገዱ፣ ትራንስፖርቱ፣ መብራቱ፣ ውሃው፣ የመኖሪያ ቤቱ፣ የሕክምናው የምኑ ሲሟላ ነው። ሁለት ህዝቡ መርጦ መብላት መርጦ መልበስ ሲችል ነው። ሶስተኛ ግንና ዋናው አስተሳሰቡ ከተሜ ሲሆን አመለካከቱ ሲሰለጥን ነው። ለዚህ ነው አንድ መጽሐፍ እያነበብኩ ነበር የዛሬ 15 ቀን ይመስለኛል። ዱባይ የዱባይ ሰዎች ጭንቅላት ውጤት አይደለም አሉ። ጀርመን የጀርመኑ ጭንቅላት ውጤት ነው። ዱባይ የተፈጠረችው ገንዘብ ያላቸው ሰዎች የውጭ ሰዎች እያመጡ ያሰሯት ናት። ስለዚህ ሰዎቹ ለከተማው አልተመጣጠኑም የሚል ጽሑፍ ጽፈዋል። ስለዚህ አንድ ከተማ ሰልጥኗል የሚባለው ሁለንተናዊ ስልጣኔ ሲያመጣ ነው። ምክንያቱም ህንፃው ይገነባል፣ ሰው ካልተሰራ ዋጋ የለው። መንገዱ ተሰርቶ መኪናው ጥሩ መኪና ገብቶ ጥሩ ሹፌር ከሌለ ዋጋ የለው። ሁላችንም እንግዲህ በዚህ በነነዌ ጾም ልንጠቀምበት ያስፈልጋል። የቀረችዋን አንዷንም ቀን ቢሆን በአግባቡ ሁለቷንም ቀን ቢሆን በአግባቡ ልንጠቀም ያስፈልጋል። እግዚአብሔር ዕለታት እየጨመሩ እዚህ ላይ ስንደርስ ለምሳሌ ወንድም፣ እህት፣ እናት፣ አባት የተለያዩ ሰዎች ዛሬ ላይ መድረስ ያልቻሉ አካላቶች አሉ። እኔና እናንተን እግዚአብሔር ግን እዚህ ጋር ሲያደርሰን ለዚህ ጾም ስንደርስ ምን ፈልጎ ነው ምን አስቦ ነው ብላችሁ ማሰብ ያስፈልጋል። ምክንያት አለው። ወደሱ እንድንቀርቡ ወደ እርሱ እንድንመለስ እንድንጠፋ ስለማይፈልግ ማለት ነው። የነነዌ ህዝብ አያችሁ ያን ሁሉ መዓት ለጆሮ የሚሰቀጥጥ መስማት የሚሰቀጥጥ ኃጢአት ሰሩ። ሰው እስከ መግደል ቆዳ እስከ መግፈፍ ያንን ቆዳ አጥሮች ላይ እስከ መስቀል ብዙ ኃጢአት ሰሩ። እግዚአብሔር ያ ቸነፈር ሊያወርድባቸው ሊያጠፋቸው አለ። ነገር ግን በ3 ቀን ከህፃን እስከ አዋቂ እንስሳቱ ሳይቀር ጾሙ፣ ተጸጸቱ፣ አዘኑ። የልባቸውን መጸጸት ታየ። እግዚአብሔር የሚፈልገው ምንድን ነው? በትንሽ ነገር እኛን መማር ነው። በትንሽ ነገር እኛን ይቅር ማለት ነው። በትንሽ ነገር ምክንያት ፈልጎ የእሱ ማድረግ ነው የሚፈልገው እንጂ እንደ ዓለማዊ ሰው አይደለም፣ እንደ ሰው አይደለም። ይሄን ሁሉ በድለህኝ እንዴት በዚች ነገር እምርሃለሁ አይልም። ይሄ ሁሉ ለዓለም የሚሰፋ በደል በድላችሁ በሰናፍጭ ቅንጣት ታህል በጥፍር ቆሻሻ በምታክል ትንሽዬ ነገር እግዚአብሔር የሚምረን ነው። ስለዚህ ይሄ ነገር ዛሬ ላይ ስንደርስ ዛሬ ላይ እዚህ ነነዌ ጾም ላይ ስንደርስ እግዚአብሔር ከኛ የሚፈልገው ነገር አለ። ወደሱ እንድንቀርብ ሊምረን ፈልጓል። ይቅር ሊለን ፈልጓል። ልክ እንደ ነነዌ ህዝብ ነፃ ሊያወጣን ፈልጓል። እኛስ ንጹህ ሆነን ወደሱ እየቀረብን ነው የሚለውን ማሰብ ያስፈልጋል ማለት። ስለዚህ ወደሱ ቀርበን ስለ በደላችን ስለ ኃጢአታችን አልቅሰን ንስሐ ገብተን ስጋውን በልተን ደሙን ጠጥተን መንግስቱን ወራሾች ለመሆን ያብቃን። ሁላችንም ወደ እግዚአብሔር እንቅረብ፣ እንጸልይ። በተለይ ሀገራችን ያለችበት ሃይማኖታችን ያለችበት በየዕለቱ የምንሰማው አስከፊ ነገር ባለበት ሰዓት ነው ያለነውና ወደሱ ቀርበን እሱ ልክ ለነነዌ ሰዎች ምሕረት እንደላከ ለዚች ለኢትዮጵያ ምሕረትን እንዲልክ እንጸልይ ለማለት ወዳለሁ። ሐሳብ አስተያየታችሁን በኮሜንት ላይ እየሰጣችሁ በሌላ መርሃ ግብር እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።